ባል ከሚስቱ ጋር ሲኖር ሚስት እንደ አጠቃላይ ቤተሰብ ነው ይችላል። ሚስት ስንመለከት አንዳንድ ስህተቶችና ክስተቶች ይኖራሉና ያንን ክስተት ማለፍ ካልተቻለም ደግሞ መስተካከል ታለበት በውይይት መፍታት ካልተቻለ በጭቅጭቅ ለመፍታት መሞከር ያንን ቤት ማደፍረስ ነው እና ክርክርን ማብዛት የለብንም። ጭቅጭቅ ማብዛት የለብንም። እኛ ቀርቶ ልጆቻችን ይረበሻሉ። فلا يحسن بالزوج اذا ان يجعل بيته ميدانا للمهاترات እና ለወንዶች ወንድ ናቸውና ማለፍ መቻል ቀስ ብሎ ማሳመና ይችላልና ወንድ የጭቅጭቅ ቤት ማረግ የለበትም። የራሱን ቤት ወላ አይህሚለ ዘውጀته على كل رأي يراه እሱ የሚታየውን ሐሳብ ሁሉ መተግበር አለብሽ ብሎ ሚስቱን ማስገደድና ማትረዳውን ነገር ማሸከም የለበትም። ይሄ ለጭቅጭቅ ይዳር እንዴ ሳይገባኝ ሳልረዳው ጉዳዩን ሳይገባኝ እንዴት አርጋ ትላለች። እሱ አይ ግዴታ ማድረግ አለብሽ አይደል ተሆነ እንኳን እንዲገባት እንድትረዳው አስፈላጊ አንገብጋቢ መሆኑን ቀስ ብለህ በውይይት አስረዳት ያን ነገር እንድታረጋው እንጂ ዝም ብሎ ባልገባት ነገር እንዴት አርጋ ያቺ ሐቢበትህ ትገደዳለች። ስለዚህ ለሷም አይ አልገባኝ ማለቱ አይቀርም። እዚህ ላይ አንዳንድ ሲባል ሌላ ጭቅጭቅ ይፈጠራልና የምታየውን ነገር ሁሉ አንተ የታየህንና የገባህን ነገር ሁሉ ሳይገባት እሷ ላይ ጭናለሁ ታልክ ጭቅጭቅ ይፈጠራል። እንደውም የሷንም ረእይ አክብርላት። ታውን በፊት እንደተማማር ነው ወለሁን የምሱ ለዚህ عليهن እነሱም ሐሳብ ማቅረብ መብት አላቸው። የእነሱንም ሐሳብ እንስማ፣ ቀረብ ብለን እንየው። ጥሩ ተሆነ እናሳልፈው፣ ታልሆነም ደግሞ እንለፈው። ቀስ አድርገን ጥሩ እንዳልሆነ እናስረዳ እንጂ ወደ ጭቅጭቅ ውስጥ ታስገባ ነው ጠብ ይመጣል፣ ቅር መባባል ይመጣል። ከዛም ላ ቀደረሁ الله ولا سمحه الله ሌላ ዘንድም ሊያደርስ ይችላልና ጭቅጭቅ አስፈላጊ አይደለም። ከሚስት ጋር አትጨቃጭ። ለማሳመን ለማስረዳት ጣር። ይሄ ነው ካንተ የሚጠበቀው።